ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ዕለተ ሰኞ ረፋድ ጥንቅራችን ላይ እንገኛለን። የዕለቱን መረጃዎች ወደ እናንተ ለማድረስ የተለያዩ መረጃዎችን በማሰባሰብ አጠናቅረን ተገኝተናል። ቆይታችሁን ከኛ ጋር በማድረግ መረጃዎቻችንን እንድትጋሩና ለሌሎችም እንድታጋሩ አክብሮታዊ ግብዣችን ነው። ቪዲዮቻችሁ እየደረሱን አይደለም የሚል መልእክትን ደጋግማችሁ እያደረሳችሁን በመሆኑ በቅድሚያ ላይክ በማድረግ መረጃዎቹ በቀጣይ እንዲደርሷችሁ እንድታደርጉም ከወዲሁ እንጠይቃለን። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የትግራይ ክልልና ፌዴራል መንግስቱ በአዲስ ጉዳይ ውዝግብ ውስጥ ገብተዋል። የትግራይ ክልል የራሴን እርምጃ ወስዳለሁ ሲል ጥብቅ ማሳሰቢያ በሰጠበት ከፌዴራል በኩል አፋጣኝ ምላሽ ተሰጥቷል። ዝርዝር መረጃውን እናደርሳለን። የትግራይ ወጣቶች በግዳጅ ወታደራዊ አፈሳ ወደ ወታደራዊ ማሰልጠኛ ማዕከላት እየተወሰዱ ነው በሚለው ዙሪያ ህወሓት ምላሽ ሰጠ። ከዚያው ከትግራይ ቪዲዮውን ቀርጸው ያሰራጩ ሰዎችንም ከጠላቶቻችን በላይ ጠላቶቻችን ናቸው በማለትም ፈርጇቸዋል። በዚሁ ቪዲዮ ዙሪያ ከመቀሌ ምን አይነት ማብራሪያ ተሰጠ የሚለውን ተመልክተነዋል። ቲክቶከሩ አዶናይ በትግራይ ጉዳይ ድጋፍና ተቃውሞውን እያስተናገደ መሆኑን እንመለከታለን። የቆይታ ዘመናቸውን እያጠናቀቁ የሚገኙት የስድስተኛው ዙር የህዝብ ተወካዮች ምክር ቤት አባላት የፓርላማ ስብሰባ ከፍተኛ ትኩረትን ስቧል። ጠቅላይ ሚኒስትር አብይ አህመድ ከተሰናባቾቹ የህዝብ ተወካዮች ምን አይነት ጥያቄዎች ይቀርቡላቸዋል? ዝርዝር መረጃውን ከጥንቅራችን ይሰሙታል። የኢትዮጵያ አየር መንገድ በአውሮፓ ከሰሞኑ ያስጀመረው አጭር የጉዞ መስመር በአህጉሩ ባለው የአቪዬሽን ዘርፍ አከራካሪ ሆኗል። ጉዞው ለምን አነጋጋሪ ሆነ? ከየትስ ወዴት ነው? በሚለው አጠር ያለ ዘገባ ይዘናል። በትዝታ ዜማዎቿ የብዙዎችን ልብ የገዛችው ድምፃዊት ራሔል ዮሐንስ በ80 ዓመቷ ከዚህ ዓለም በሞት ተለይታለች። ቴዲ አፍሮ ለአንጋፋው የሙዚቃ ፈርጥ የተሰማውን ጥልቅ ሐዘን ገልጿል። አጠር ያለ መረጃ እናደርሳለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕል አሚኑ እንዲ አብይ ህወሓት በድብቅ ስለተቀረጸው ቪዲዮ። የትግራይ ወጣቶች በግዳጅ ወታደራዊ አፈሳ ወደ ወታደራዊ ማሰልጠኛ ማዕከላት እየተወሰዱ ነው በሚለው ዙሪያ ህወሓት ምላሽ ሰጠ። ከመቀሌ በድብቅ ተቀርጸው የተሰራጩ አጫጭር ቪዲዮዎች ናቸው። ከሰሞኑ የትግራይ ወጣቶች በግዳጅ ወደ ወታደራዊ ማሰልጠኛዎች ሲወሰዱና ወላጆችን በልጆቻቸው ወደ ወታደራዊ ማሰልጠኛዎች መወሰድን በተመለከተ በጩኸት ሲያለቅሱ፣ እንደዚሁም አንዳንዶች ደግሞ በተሽከርካሪዎች ላይ ድንጋይ ሲወረውሩ የሚያሳዩ ተንቀሳቃሽ ምስሎች በተለያዩ ማህበራዊ ሚዲያዎች መሰራጨቱ በህወሓት አመራሮች በኩል ብርቱ ድንጋጤን መፍጠሩ እየተነገረ ነው። የተሰራጩት ይህንን ሁኔታ የሚያሳዩ ቪዲዮዎች ወደ 2-3 የሚሆኑ ናቸው። በርካቶችም ተቀባብሎታል። ከዚሁ ጋር በተያያዘም ቁጣቸውን የገለጹም ብዙዎች ናቸው። የእነዚሁ ተንቀሳቃሽ ምስሎች በስፋት በማህበራዊ ሚዲያዎች መሰራጨታቸውን ተከትሎም በህወሓት አመራሮች በኩል ቁጣዎች እየታዩ ነው። ይህንን ያደረጉትና ቪዲዮ ቀርጸው በተለያዩ ማህበራዊ ሚዲያዎች እንዲሰራጩ ያደረጉት ከጠላቶቻችን በላይ ጠላቶቻችን ናቸው ተብሏል። ይህንን ያሉት በጉዳዩ ዙሪያ ማብራሪያ የሰጡት የመቀሌ ከንቲባ ናቸው። ከዚሁ ጋር በተያያዘ ለተፈጠረው ሁኔታ ህወሓት ምላሽ እንዲሰጥ ያደረገው በመቀሌ ከንቲባ በኩል ነው። ከንቲባ አቶ ኃይላይ አረጋዊ የሚባሉ ናቸው። ከወቅታዊ ጉዳዮች ጋር በተያያዘ ለመገናኛ ብዙሃን መግለጫ ለመስጠት ነው በሚል ጋዜጠኞችን በመቀሌ ጽህፈት ቤታቸው የጠሩት አቶ ኃይላይ ከሁሉም በላይ የትግራይ ህዝብ አንድነት የሚያስፈልግበት ወቅት ቢኖር አሁን ነው በማለት ደጋግመው ሲናገሩ ተደምጠዋል። የተለያዩ ፖለቲካዊ አጀንዳዎች ቢኖርም እንኳን እነዚህ የተለያዩ የፖለቲካ አመለካከቶች ባሉበት የትግራይን ህዝብ ህልውና ማረጋገጥ ነው። ሁሉንም አይነት ስራዎችን እየሰራን እንገኛለን ሲሉም አክለዋል። የትግራይን ህዝብ ትግል ወደ ኋላ ለመመለስ የሚያደርጉት ጥረት ጠላቶቻችን ከሚያደርጉት ጋር ተመሳሳይነት ያለው ነው። አንዳንዶች እንደውም ጠላቶቻችን ከሚያደርጉት በእጥፍ የሆነ ተግባርንም ሲፈጽሙ ይታያል። እነዚህ ሰዎች ከጠላት በላይ ጠላት ናቸው። የሚያደርጉት ትግራይ ያለውን እውነታ ሳይረዱ ቀርተው ሳይሆን ስራቸውን እየሰሩና ሆን ብለው እያደረጉ መሆኑን መረዳት ይገባል ያሉት ከንቲባው ማብራሪያቸውን በመቀጠልም የትግራይን ህዝብ ትግል ለመቀልበስ የሚሞክረውን አንድ ሆነን መታገል ይገባናል በማለትም ቪዲዮ እንዲሰራጭ አድርጓል ያሏቸውን ሰዎች በጠላትነት ፈርጀው በጥብቅ የወቀሱበት ሁኔታ ታይቷል። ከዚህ ሁሉ ማብራሪያቸው በኋላም ከንቲባው ስለዚሁ ብዙ ስላነጋገረውና የትግራይ እናቶችን ሲያስለቅስ ስለታየው ቪዲዮ ማብራሪያቸውን ሰጥተዋል።
ከንቲባው ስለዚሁ ቪዲዮ ሁለት መልክ ያላቸው ምላሾች ሰጥተዋል። አንደኛው በአንዳንድ አካባቢዎች አፈጻጸም ክፍተቶች አሉ የሚልና ግልጽነት ያልታየበት ማብራሪያ ሲሆን፣ ሁለተኛው ደግሞ የታየው ቪዲዮ በግዳጅ የተመለመሉ ወጣቶች ወደ ማሰልጠኛ ካምፕ ሲወሰዱ ሳይሆን ቲዲኤፍ የቀድሞ የሰራዊት አባላት ወደ የአርሚያቸው እንዲመለሱ ሲያደርግ ነው በማለትም አጥብቀው ያስተባበሉበት ሁኔታ ታይቷል። በክብር የተሰናበቱና በአንዳንድ ምክንያቶች ከትግል አቋርጠው የወጡ የትግራይ ሰራዊት አባላት ወደ የአርሚያቸው የተላኩበት ሂደት እንጂ ሌላ የተለየ ነገር አይደለም። በእርግጥ በአንዳንድ አካባቢዎች አፈጻጸም ክፍተቶች ሊኖሩ ይችላሉ ያሉት ከንቲባው እነዚህ ሰዎች የቲዲኤፍ አባላት ነበሩ። እነዚህም የቲዲኤፍ አባላት ወደ አርሚያቸው መመለስ ነበረባቸው። በዚሁ መሰረት እዚያው ማቆያ ስፍራ ላይ አደሩ። ከዚያም ወደ የሚሄዱበት ጉዞ ለማድረግ አውቶቡስ ውስጥ ሲገቡ ከውጭ ሆነው ሁኔታውን እንደ ራሳቸው መልካም አጋጣሚ ለመጠቀም የፈለጉ ሰዎች ቪዲዮ እንዲሰራጭ አድርገዋል። ይህ ትክክል አልነበረም ሲሉም ተናግረዋል። አክለውም እንደ መንግስትም እንደ ክልልም የህልውና አደጋ ያለበት ህዝብ ከዚህ የህልውና አደጋ ለመውጣት መታገል አለበት። ይህ ህዝብ ተደራጅቶ የህልውና አደጋውን መመከት አለበት ብለን እናምናለን ሲሉም ከንቲባው የተናገሩበት ሁኔታ ታይቷል። ህወሓት በመቀሌ ከንቲባ በኩል ይህንን ይበል እንጂ የግዳጅ ውትድርና ጥሪን የሚመለከት ህግ ያወጣበት ሁኔታ እንዳለ የሚታወስ ነው። በዚሁ አዋጅ መሰረትም የግዳጅ ውትድርና ጥሪን ያልተቀበሉ ነዋሪዎች ላይ ገንዘብ ቅጣት እንደሚጥል፣ ተቃውሞ የሚያሰሙ ሰዎችን እስከ 25 ዓመት በሚደርስ እስራት እንደሚቀጣ፣ እንደዚሁም ህጉ ወደ ኋላ ተመልሶ ጭምር ተግባራዊ እንደሚሆን ይዘረዝራል። በተጨማሪም ከህጉ ባለፈም የግዳጅ ውትድርና ምልመላው በትግራይ እየተካሄደ መሆኑን ቢቢሲና አጃንስ ፍራንስ ፕሬስን ጨምሮ የተለያዩ ዓለም አቀፍ ሚዲያዎች እንደዚሁም የሰብአዊ መብት ተሟጋች ድርጅቶችና ግለሰቦችም በተለያዩ ጊዜያት ይፋ ያደረጓቸው መረጃዎች አሳይተዋል። ሁማን ራይትስ ዎች ቅድሚያ ለሰብአዊ መብት፣ የኢትዮጵያ ሰብአዊ መብቶች ኮሚሽን እና ሌሎች ተቋማትም በትግራይ ግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አረጋግጠናል ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል እየተካሄደ ባለው የግዳጅ ወታደራዊ ምልመላ ከሚታፈሱ ሰዎች መካከል አብዛኞቹ ከ18 ዓመት በታች ዕድሜ ጭምር መሆናቸውን አረጋግጫለሁ ሲል አስታውቋል። ያም ሆኖ በህወሓት በኩል የለም ሐሰት ነው፣ ጠላቶቻችን የሚያወሩት አፍራሽ ወሬ ነው በሚል በጥብቅ ማስተባበያ እየተሰጠበት ይገኛል። በቀጣይ መረጃ አዶናይ በትግራይ ጉዳይ ድጋፍና ተቃውሞ። በቲክቶክ የማህበራዊ ትስስር ገጽ በርካታ ሚሊዮኖች ተከታይ ያለው ታዋቂው ቲክቶከር አዶናይ ብርሃነ በትግራይ የተፈጠረው ሁኔታ ያሳሰበውና ያሳዘነው መሆኑን የሚገልጽ መልእክትን በቪዲዮ ማሰራጨቱን ተከትሎ የተለያዩ አስተያየቶችን እያስተናገደ ነው። ድጋፎችና ተቃውሞችን ያካተቱ ምላሾች ናቸው። ቲክቶከሩ ከመጪው ነሐሴ ከሚከበረው የአሸንዳ በዓል ጋር በተያያዘ በትግራይ አንዳንድ ስራዎችን ለማሰራት አቅዶ የነበረ መሆኑን በመግለጽ አሁን በትግራይ እየታየ ያለው ሁኔታ ግን ያሰበውን እንዲፈጽም እያደረገው አለመሆኑን በመግለጽ በአጠቃላይ በትግራይ ያለው ሁኔታ በእጅጉ ያሳሰበው መሆኑን ገልጾ መልእክቱን ሲያስተላልፍ ታይቷል። ይህንኑ መልእክት ተከትሎም አንዳንዶች አዶናይ ለገዢው ብልጽግና ፓርቲ ያደረ ነው በማለት አጥብቀው ሲቃወሙት፣ ሌሎች ደግሞ በተለይ ጦርነት ይብቃ በማለት መቃወሙን አያይዘው አድናቆታቸውን ሲገልጹለትም ታይቷል። አዶናይ በቅርቡ በትግራይ እየታየ ካለው የግዳጅ ወታደራዊ አፈሳ ጋርም በተያያዘ በወጣቶቹ ላይ ጦርነትና የተዋጊነት መንፈስና የፊት ገጽታ ሳይሆን የተስፋ ገጽታ ያየባቸው መሆኑንም ሲገልጽ ታይቷል። ጦርነቱ አያስፈልግም፣ ወደኋላ ያስቀራል በማለትም መልእክቱን አስተላልፏል። በዚሁ መልእክቱም ተቃውሞችንም እንደዚሁም ድጋፎችንም አስተናግደዋል። በርካታ የትግራይ ተወላጆች ጦርነት ይብቃ በማለት በጽሁፍና በቪዲዮ መልእክቶቻቸውን እያስተላለፉ ይገኛሉ። በተለይ በቅርቡ በርካታ የትግራይ ወጣቶች በአስገዳጅነት ወደ ወታደራዊ ማሰልጠኛዎች ሲወሰዱ የሚያሳዩ ቪዲዮዎች በተለያዩ ማህበራዊ ሚዲያዎች መሰራጨታቸው በርካታ የትግራይ ተወላጆች ጦርነት ይብቃ የሚያስብላቸው ሆኗል። በቀጣይ ርዕስ ፌዴራሉ ለትግራይ ምላሽ ሰጠ። በትግራይ ክልልና በፌዴራል መንግስቱ መካከል የ12ኛ ክፍል ሀገር አቀፍ ፈተና ጋር በተያያዘ አዲስ ፖለቲካዊና አስተዳደራዊ ውዝግብ ተቀስቅሷል። ውዝግቡ ይፋ የሆነው የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽ ትምህርት ሚኒስቴር በወረቀት ለሚፈተን የትግራይ ተማሪዎች የፈተና ወረቀት አላከም ሲሉ በይፋ መክሰሳቸውን ተከትሎ ነው። እንደ ቢሮ ኃላፊው ገለጻ ሰኔ 29 ቀን ወደ ዩኒቨርሲቲ ገብተው ከሐምሌ 1 ቀን ጀምሮ በወረቀት ሊፈተኑ የነበሩ 15349 ተማሪዎች በትምህርት ሚኒስቴር እምቢተኝነት ምክንያት ፈተናው ስለቀረባቸው ወደ ዩኒቨርሲቲ እንዳይጓዙ ተደርገዋል። ፈተናው በአውሮፕላን የሚመጣና በፌዴራል ፖሊስ ጥበቃ የሚደረግለት በመሆኑ ወደ ትግራይ እንዳይላክ የሚያግድ ምንም አይነት የቴክኒክ ምክንያት እንደሌለ የጠቀሱት ዶክተር ኪሮስ የሚኒስቴር ውሳኔ ፍጹም ፖለቲካዊ ውሳኔ ነው ሲሉ ክሳቸውን አበርትተዋል። የክልሉ ካቢኔ ፈተና ወረቀቱ በወቅቱ እንዲላክ ለፌዴራል መንግስት ደብዳቤ ቢጽፍም እስካሁን አዎንታዊ ምላሽ አላገኘም ያሉት ኃላፊው ክልሉ የራሱን ፈተና በአጭር ጊዜ ውስጥ አውጥቶ ላልተፈተኑ ተማሪዎች እንደሚሰጥና የራሱን የዩኒቨርሲቲ መግቢያ ነጥብ ወስኖ ተማሪዎችን ወደ ዩኒቨርሲቲ እንደሚያስገባ አስታውቋል። ይሁን እንጂ የትግራይ ክልል ትምህርት ቢሮ ይህንን ራሴ ፈተና አውጥቼ እፈትናለሁ የሚል ውሳኔ ማሳለፉን ተከትሎ በክልሉ መገናኛ ብዙሃን አስተያየቶቻቸውን የሰጡ ወገኖች ውሳኔው በተማሪዎች ወደፊት ዕጣ ፈንታ ላይ ሊያስከትል የሚችለውን አደጋ በመጥቀስ ከፍተኛ ስጋታቸውን እየገለጹ ይገኛሉ።
ክልሉ ራሱ ፈተና አውጥቶ ቢፈትን እንኳን በፌደራል በጀት የሚተዳደሩ የሀገሪቱ ዩኒቨርሲቲዎች እነዚህን ተማሪዎች በምን ህጋዊ አግባብ ሊቀበሏቸው ይችላሉ የሚለው ዋነኛውና መመለስ ያለበት አሳሳቢ ጥያቄ ሆኗል። በሌላ በኩል የትምህርት ምዘናና ፈተናዎች አገልግሎት ስለ ዘንድሮ የ2018 ሀገር አቀፍ ፈተና አጠቃላይ ሂደት ይፋዊ ምላሽ ሰጥቷል። አገልግሎቱ ባወጣው መረጃ መሰረት የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በአብዛኛው በ6 ዙሮች በበይነመረብ ኦንላይን በተሳካ ሁኔታና በሰላም እየተሰጠ ይገኛል። በትግራይ ብሔራዊ ክልልም ቢሆን በበይነመረብ ለመፈተን ለተመዘገቡ 14755 ተፈታኞች ከሰኔ 23 ቀን 2018 ዓ.ም ጀምሮ ፈተናው እየተሰጠ መሆኑንና ከቀናት በፊት 14406 ተማሪዎች ፈተናቸውን በተሳካ ሁኔታ ማጠናቀቃቸው ተመልክቷል። የፌዴራሉ ተቋም እንደሚለው በወረቀት የሚሰጠው ፈተና ሙሉ በሙሉ የቀረ ሳይሆን የተወሰኑ የመሰረተ ልማት ተደራሽነትና የኮምፒውተር እጥረት ባለባቸው አካባቢዎች በአራት ዙሮች በወረቀት ለመስጠት አስቀድሞ ታቅዶ ሰፊ ዝግጅት ሲደረግበት የቆየ ጉዳይ ነው። በዚህም በትግራይ ክልል በወረቀት ለመፈተን ለተመዘገቡ 15325 ተፈታኞች ፈተናው ከሐምሌ 22 እስከ ሐምሌ 24 ቀን 2018 ዓ.ም ድረስ በመቀሌና በአክሱም ዩኒቨርሲቲዎች ውስጥ በወረቀት እንደሚሰጥ አገልግሎቱ በይፋ አስታውቋል። ሆኖም በደብረ ጽዮን የሚመራው የትግራይ ክልላዊ መንግስት የራሴን ፈተና ሰጣለሁ፣ ተማሪዎቹም ወደ የዩኒቨርሲቲዎች በመሄድ ለፈተና እንዳይቀመጡ፣ ትግራይ ለተማሪዎቿ የራሷን ፈተና አውጥታ ፍትሃዊ በሆነ መንገድ ትመዝናለች፣ ይህ ብቻ ሳይሆን የራሳችንንም የዩኒቨርሲቲ ምደባ እናካሄዳለን ብለዋል። በቀጣይ መረጃ ጠቅላዩና የመጨረሻው ስብሰባ የ5 ዓመታት የቆይታ ዘመናቸውን እያጠናቀቁ የሚገኙት የስድስተኛው ዙር የህዝብ ተወካዮች ምክር ቤት አባላት ከሐምሌ ወር ጀምሮ እስከ መስከረም መጨረሻ ድረስ ወደሚዘልቀው የክረምት ረፍታቸው ከመበተናቸው በፊት በነገው ዕለት ማክሰኞ ሰኔ 30 ቀን 2018 ዓ.ም የመጨረሻውን መደበኛ ስብሰባ ያካሂዳሉ። በዚህ በጉጉት በሚጠበቀው መድረክ ላይ ጠቅላይ ሚኒስትር አብይ አህመድ በአካል በመገኘት የ2018 ዓ.ም በጀት ዓመት የመንግስታቸውን አጠቃላይ ስራ አፈጻጸም ሪፖርት እንዲሁም የቀጣዩን ዓመት በጀት አስመልክቶ ከተሰናባቾቹ የፓርላማ አባላት ለሚነሱላቸው ጥያቄዎች ማብራሪያና ምላሽ እንደሚሰጡ ይጠበቃል። ይህ የህዝብ ተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብን መሰረት ያደረገ ሲሆን ደንቡ ጠቅላይ ሚኒስትሩ በሚያዟቸው ፕሮግራሞች መሰረት የመንግስትን የሥራ ክንውን ሪፖርት በዓመት 2 ጊዜ ለምክር ቤቱ ማቅረብ እንዳለባቸው በግልጽ ይደነግጋል። በዚህም መሰረት የፌዴራል መንግስቱ የ6 ወራት ሪፖርት ባለፈው ጥር ወር መጨረሻ መቅረቡ የሚታወስ ሲሆን አሁን ደግሞ የዓመቱ ማጠቃለያ መድረክ ሊካሄድ የሰዓታት ዕድሜ ብቻ ቀርተውታል። ለዚህ ወሳኝ ስብሰባ መነሻ የሚሆነውና በ32 ገጾች ተቀንብቦ የተዘጋጀ የመንግስት የሥራ አፈጻጸም ማጠቃለያ ሪፖርት ባለፈው ሳምንት አርብ ለፓርላማ አባላቱ እጅ መድረሱን ታማኝ ምንጮች ማረጋገጣቸውን ጠቅሶ ኢትዮጵያ ኢንሳይደር ዘግቧል። ይህ ሰነድ በሀገሪቱ የኢኮኖሚ፣ የማህበራዊ ልማት፣ የፍትህና መልካም አስተዳደር ዘርፎች ላይ የተከናወኑ አበይት ስራዎችን በዝርዝር የያዘ ነው። ከዚህም ባሻገር በሀገሪቱ ከፍተኛ ትኩረት የሚሰጣቸውን የሰላምና ደህንነት ግንባታ ጥረቶች፣ የውጭ ግንኙነትና ዲፕሎማሲያዊ እንቅስቃሴዎችን እንዲሁም የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ያደረጋቸውን አፈጻጸሞች በሰፊው ዳስሷል። የሰባተኛው ዙር ሀገራዊ ምርጫ ዝግጅት ጉዳይም ቢሆን በዚህ የጠቅላይ ሚኒስትሩ ሪፖርት ውስጥ በአጭሩ መካተቱ ተመልክቷል። የምክር ቤቱ ጽህፈት ቤት ይህንን ሪፖርት ለተመራጮቹ ካደለ በኋላ አባላቱ ሰነዱን በመንተራስ የሚያዘጋጇቸውን ጥያቄዎች በጽሁፍ እስከ ባለፈው ሰኞ ሰኔ 22 ቀን 2018 ዓ.ም እኩለ ቀን ድረስ ብቻ እንዲያስገቡ ቀነ ገደብ አስቀምጦ እንደነበር ታውቋል። ይሁን እንጂ የፓርላማ አባላት የሚያቀርቧቸው ጥያቄዎች ሁሉ በቀጥታ ለጠቅላይ ሚኒስትሩ አይቀርቡም። ምክንያቱም የምክር ቤቱ የአሰራር ደንብ ጥያቄዎችን መርምሮ የመቀበል ወይም ውድቅ የማድረግ ሙሉ ስልጣን የሰጠው ለአፈ ጉባኤው ነው። ባለፉት 4 ዓመታት አፈ ጉባኤ ታገሰ ጫፎ በመሯቸው የጠቅላይ ሚኒስትሩ ማብራሪያ መድረኮች ላይ ከተወካዮች መካከል በአማካይ ለ20 አባላት ብቻ ጥያቄ እንዲያቀርቡ እድል እንደሚሰጥ ይነገራል። የአሰራር በፓርላማ ውስጥ ያሉ ወሳኝና አንገብጋቢ የህዝብ ጥያቄዎች እንዲደመጡ በር የሚከፍት ቢሆንም በሌላ በኩል ደግሞ የጊዜ ጥረትና የማጣራት ሂደት ሁሉንም የህዝብ ወኪሎች እኩል ላለማሳተፉ እንደ አንድ ምክንያት ይነሳል። ዘገባው ያነጋገራቸው አንድ ስማቸው ያልተጠቀሰ የተቃዋሚ ፓርቲ የፓርላማ አባል የራሳቸውን ስጋትና እውነት አካፍለዋል። እኚሁ አባል በተሰጣቸው የጊዜ ገደብ ውስጥ የማህበራዊና ኢኮኖሚያዊ ቀውሶችን እንዲሁም የሀገራዊ ምክክር ኮሚሽንን ግልጽነት የተመለከቱ ጥያቄዎችን በጽሁፍ ቢያስገቡም ጥያቄያቸው የመመረጥ ዕድል ያገኛል በሚለው ላይ ግን ከፍተኛ ጥርጣሬ አላቸው። ላለፉት 5 ዓመታት ካቀረቧቸው በርካታ ጥያቄዎች መካከል ዕድል አግኝተው ለጠቅላይ ሚኒስትሩ የቀረቡት 2 ጊዜ ብቻ መሆኑን በመጥቀስ የተቃዋሚ ድምጾች በፓርላማው መድረክ በበቂ ሁኔታ የመደመጥ ዕድላቸው አነስተኛ መሆኑን በምሬት ይገልጻሉ። በሌላ በኩል አሰራሩ የጊዜ አጠቃቀምን ውጤታማ ለማድረግ እና ዋና ዋና ሀገራዊ አጀንዳዎች ላይ ለማተኮር የሚረዳ መሆኑን በመግለጽ ይከላከሉታል። ወደ ቀጣይ ርዕስ አለፍን። የአየር መንገዱ አጭሩ የአውሮፓ ጉዞ እያነጋገረ ነው። የኢትዮጵያ አየር መንገድ በአውሮፓ ከሰሞኑ ያስጀመረው አጭር የጉዞ መስመር በአህጉሩ ባሉ የአቪዬሽን ዘርፍ ባለሙያዎች ዘንድ አከራካሪ ሆኗል። በሳምንት 3 ቀን ከአዲስ አበባ ሊዮን ፈረንሳይ አየር መንገዱ በሚያደርገው ጉዞ ወደ ጄኔቫ ስዊዘርላንድ አጭር ጉዞ ማድረጉና
ለጉዞ የተጠቀመበት አውሮፕላን ነው ለክርክር ምክንያት የሆነው። ብዙዎችን ያከራከረው ጉዳይ ከጄኔቫ ሊዮን የሚደረገው የ98 ኪሎ ሜትር የበረራ ጉዞ ነው። ከሊዮን አየር ማረፊያ እስከ ጄኔቫ የ45 ደቂቃ የመኪና ጉዞ ሲሆን ይህንን ርቀት አህጉር አቋራጭ በሆነ አውሮፕላን መሸፈኑ ለክርክሩ መነሻ ሆኗል። በተለምዶ ለእንደዚህ አይነቱ አጭር ጉዞ አነስተኛ አውሮፕላኖች ጥቅም ላይ ሲውሉ የኢትዮጵያ አየር መንገድ ግን 348 መቀመጫ ያለውን ግዙፉን ኤርባስ A350-900 ለጉዞ ጥቅም ላይ ያውሏል። እጅግ ዘመናዊና ውቅያኖስ አቋራጭ አውሮፕላኑ ለዚህ አጭር ርቀት መመደቡ ታዲያ ጉዞ እንደ ብርቅ እንዲታይ አድርጎታል። ጉዞ በይፋ በአውሮፓ ውስጥ በA350 አውሮፕላን የሚካሄድ አጭሩ ጉዞ ተብሏል። የአውሮፓ አቪዬሽን ኤክስፐርቶችም ሰሞኑን የደራ ክርክር አድርገውበታል። በአጭር ጊዜ በመኪና ወይም በባቡር ለሚደረግ ጉዞ እንዲህ ያለ ግዙፍ አውሮፕላን መጠቀም ያዋጣሉ የሚል ክርክር አስነስቷል። ከጄኔቫ ሊዮን ማለትም ከስዊዘርላንድ ፈረንሳይ አጭሩ ርቀት በምቾት በግዙፍ አውሮፕላን መጓዝ የቱሪስቶች ምርጫ መሆን ይችላል ተብሎ ቢታሰብም የኢትዮጵያ አየር መንገድ ግን ለአጭር ጉዞ ሲባል ብቻ ትኬት አይሸጥም። በግሎባል አቪዬሽን ከአንድ ሀገር ወደ ሌላ በሚደረግ ጉዞ አየር መንገዶች ግልጽና ዝርዝር የበረራ ፍቃድ ወይም ትራፊክ ራይትስ ማግኘት የሚጠበቅባቸው ሲሆን የኢትዮጵያ አየር መንገድ በዚህ ረገድ ለዚህች አጭር ጉዞ ብቻ ትኬት መሸጥ አይፈቀድለትም። ለዚህ ምክንያቱ የአምስተኛ ነጻነት መብት ወይም ፊፍዝ ፍሪደም ራይት ስለሌለው ስለሆነም ብዙዎችን ባነጋገሩ አጭር ጉዞ አውሮፕላን ውስጥ የሚገኙት መንገደኞች ጉዞውን ከአዲስ አበባ የጀመሩት ወይም ወደ አዲስ አበባ የሚመለሱት ብቻ ናቸው። ለ98 ኪሎ ሜትር ጉዞ ግዙፍ አውሮፕላን በኤርፖርቱ ታክሲ ማድረግ፣ መነሳት፣ ከፍተኛው ጫፍ ላይ መድረስና ወዲያው መልሶ ማረፍ በአካባቢ ጥበቃ ተንታኞች ዘንድ ምክንያታዊ ተደርጎ አልተወሰደም። በዚህም ትችት ሲሰነዘር ከባድ ነዳጅ ለዚህ አጭር ጉዞ ማቃጠል የካርበን ልቀትን ያባብሳል ሲሉ ተከራክረዋል። የአውሮፕላኑ 11 ሰዓት የትራንዚት የመሬት ላይ ቆይታ ጊዜው ደግሞ የበለጠ ጉዳዩን አነጋጋሪ ያደረገው ሲሆን ከመላው አፍሪካ የሚመጡ ተጓዦች አዲስ አበባ የሚደርሱት ምሽት ላይ ሲሆን ወደ ፈረንሳይ ሊዮን የሚደረገው ጉዞ እዛ የሚደርሰው ንጋት 11 ሰዓት ላይ ነው። በ100 ሚሊዮኖች ዶላር የሚገመት ዋጋ ያለው ግዙፍ ጀት ያለ ስራ ለ11 ሰዓታት ለመቆም መገደዱ ታዲያ እንዴት አዋጭ ይሆናል የሚል ጥያቄ የፈጠረ ነው። የኢትዮጵያ አየር መንገድ የኔትወርክ እቅድ አውጪዎች ግን በሊዮን አየር ማረፊያ ግዙፉን አውሮፕላን ለሰዓታት እንዲቆም ማድረጋቸው ሁለት የተለያዩ በረራዎችን ከማድረግ የሚያተርፍና ከዋጋ አንጻር ማዋጭ ነው ይላሉ። ከአፍሪካ ወደ ጄኔቫ እና ከአፍሪካ ወደ ሊዮን የተለያየ ሁለት በረራ ከማድረግ ይልቅ አየር መንገዱ ሁለቱም በአንድ ጊዜ በማገናኘት በመሃሉ 11 ሰዓት ቆይታ በማድረግ የበለጠ ወጪውን መቀነስና ትርፋማ መሆን ይችላል በማለት ያስረዳሉ። ጉዳዩ ስለ አጭር ርቀት ጉዞ የደንበኞች ፍላጎትና የአውሮፕላን አይነት አለመሆኑን እንዲሁም በፈረንሳይና ስዊዘርላንድ መሃል ነዳጅ የመቆጠብ ጉዳይ አለመሆኑን በክርክሩ ተነስቷል። ይልቁንም አየር መንገዱ በአህጉሩ ያለውን የአየር ትራፊክ ስርዓት በመጠቀም አዳዲስ አማራጮችን ለማቅረብ የዘየደው ስልታዊ ጉዞ ስለመሆኑ ባለሙያዎቹ የጋራ ግምት ወስደዋል። ወደ ቀጣይ ርዕስ ስናልፍ ቴዲ አፍሮ ሐዘኑን ገለጸ። የኢትዮጵያ ሙዚቃ ታሪክ በወርቃማ ቀለም ስሟን የጻፈላት በባህልና በትዝታ ዜማዎቿ የብዙዎችን ልብ የገዛችው የኪነ ጥበብ ሰው አንጋፋ ድምፃዊት ራሔል ዮሐንስ በ80 ዓመቷ ከዚህ ዓለም በሞት ተለይታለች። ከካዛንቺስ እስከ ዓለም አቀፍ መድረኮች የዘለቀ የሙዚቃ ጉዟ በከፍተኛ ስኬት የታጀበ ነበር። ድምፃዊቷ በሕይወት ዘመኗ በግሏና ከሌሎች ታዋቂ ድምፃውያን ጋር በጋራ በመሆን ዘመን የማይሽራቸው ዘመናዊና ባህላዊ ሙዚቃ ስራዎችን ለአድማጮች ያበረከተች ሲሆን በድምፃዊነቷ ብቻ ሳይሆን በዜማ ደራሲነቷም ጭምር የላቀ የኪነ ጥበብ አሻራዋን በተግባር ያሳየች የሙዚቃ ሰው ነበረች። እንደ አንቺ ባለ ድሪ፣ ምኒልክ፣ አራዳና ትዝታ ባሉ ዘመን ተሻጋሪ ስራዎቿ ተወዳጅነት አትርፋለች። ድምፃዊ ቴዲ አፍሮ በይፋዊ የማህበራዊ ትስስር ገጹ ላይ ባሰፈረው መልእክት በአንጋፋዋና በተወዳጇ ድምፃዊት ራሔል ዮሐንስ ሕልፈተ ሕይወት የተሰማውን ጥልቅ ሐዘን ገልጿል። ቴዲ አፍሮ ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ለመላ ሙዚቃ አፍቃሪዎችና የሙያ አጋሮቿ መጽናናትን ተመኝቷል። ድምፃዊት ራሔል ዮሐንስ የሁለት ወንድና የአራት ሴት ልጆች እናት ነበረች። የአንጋፋዋ ድምፃዊት ራሔል ዮሐንስ ሥርዓተ ቀብር በዛሬው ዕለት በአዲስ አበባ ሀገረ ስብከት ደብረ ምሕረት ሰዓሊተ ምሕረት ቅድስት ማርያምና ቅድስት ክርስቶስ ሰምራ ካቴድራል ቀን 8 ሰዓት ላይ ይፈጸማል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።